በቅርቡ በኢትዮጵያ ማህበራዊ ትስስር ገጾችና በዜና ማሰራጫዎች ላይ በስፋት የተነገረ ጉዳይ አለ። ይህም የህወሓት ታጣቂዎች የምዕራብ ግንባር አዛዥ የሆኑት ጀነራል ምግባይ ኃይለ ከድምፀ ወያነ ቴሌቪዥን ጋር ያደረጉት ቃለ ምልልስ ነው። ጀነራሉ በዚህ ቃለ ምልልስ ውስጥ ስለ ግል ንግዳቸው፣ ስለ ጦርነቱና በብዙ ጊዜ ስለሚነሳው የወርቅ ዘረፋ ክስ በቀጥታ መልስ ሰጥቷል። ጀነራል ምግባይ ኃይለ እንደሚናገሩት ከሰሜን ኢትዮጵያ ጦርነት በፊት በቢዝነስ ዓለም ውስጥ እጅግ የተሳካላቸው ሰው ነበሩ። ለአብነት የትራንስፖርት ድርጅት፣ የትራንዚት ተቋም፣ የግብርና ዘርፍ፣ የኢምፖርት ስፖርት ንግድ ውስጥ ነበርኩ ብለዋል። በእነዚህ የመቶ ጀሪ አማራጮች ውስጥ ለ8 እና 9 ዓመታት እየሰሩ በብዙ መጠን ሀብት እንደሰበሰቡ ይናገራሉ። ቃል በቃልም ክረምት ከሚስቴና ከልጆቼ ጋር አሜሪካ ወይም ዱባይ እንሄድ ነበር ሲሉ የቱጃርነታቸውን ልክ ይገልጻሉ። አወዛጋቢው ጀነራል ምግባይ ኃይለ በቃለ ምልልስ ውስጥ የራሳቸውን ንብረት ሳይደባብቁ ተናግረዋል። በአዲስ አበባ በመቀሌና በዱባይ ቤት አለኝ ብለዋል። ቢሮና የንግድ ማጧጧፊያዎች እንደልባቸው እንዳሏቸው ገልጸዋል። ይህም ጀነራል ምግባይ ኃይለ የተባሉት ሰው ከጦርነቱ በፊት ጥሩ የንግድ ህይወት እንደነበራቸው ያመለክታል። ነገር ግን እንደ ጀነራሉ ስሞታ ከሆነ ጦርነቱ ከተነሳ በኋላ የነበሯቸውን 4 የንግድ ተቋማት በሙሉ ዘግተው ወደ ትግል ገብተዋል። ከፕሪቶሪያ የሰላም ስምምነት በኋላ ግን ሰውየው ዳግም ስመ ከባድ ሆነው ወጥተዋል። ኢትዮጵያ ውስጥ ያለው የፖለቲካና የኃይል ሚዛን በየጊዜው የሚቀየርና በብዙ ስብስብ ኃይሎች የሚወሰን መሆኑ የታወቀ ነው። በተለይም ከቅርብ ዓመታት ወዲህ የአገሪቱ ፖለቲካ በጦርነቶች በየክልሉ በሚፈጠሩ ኃይሎችና በፖለቲካ ቡድኖች መካከል በሚኖረው የኃይል ውድድር የሚወሰን ሆኗል። በዚህ ሁኔታ ውስጥ የጠቅላይ ሚኒስትር አብይ አህመድ መንግስት በፖለቲካም ሆነ በጦር አቅጣጫ የሚገጥመው ፍልሚያ ከብዙ አቅጣጫዎች መሆኑ ይታወቃል። እነዚህ ግፊቶች አንዳንዶቹ በግልጽ የሚታዩ ሲሆኑ፣ አንዳንዶቹ ግን በፖለቲካ ውስጥ የሚወራውን የሚስጥር ኃይል አሰላለፍ ይመስላሉ። ከነዚህ ኃይሎች መካከል በተደጋጋሚ የሚጠቀሰው ደግሞ በሰሜኑ ኢትዮጵያ የተመሰረተው የትግራይ መከላከያ ኃይል ነው። የዚህ ኃይል ሁለኛ ስም ደግሞ ጀነራል ምግባይ ኃይለ ናቸው። ተጋሮች ይህን እነ ጀነራል ምግባይ ኃይለ የሚመሩትን ኃይል በአማርኛ የትግራይ መከላከያ ኃይል የሚል ትርጉም በሚሰጥ ስም ይጠሩታል። በእንግሊዝኛ ትግራይ ዲፌንስ ፎርስ ይባላል። በአጭር ቃልም ቲዲኤፍ ተብሎ ይጠራል። ቲዲኤፍ መጀመሪያ ሲመሰረት እንደ ሌሎች የክልል ልዩ ኃይሎች አነስተኛ የጥበቃ ኃይል ብቻ ነበር። ነገር ግን የኢትዮጵያ መንግስት እንደሚለው ጥቅምት 24 ቀን 2013 ዓ.ም በመቀሌ አካባቢ የነበረውን የፌዴራል መከላከያ ሰራዊት 4ኛ ሜካናይዝድ ክፍለ ጦር ከባድ መሳሪያዎች በቁጥጥሩ ስር ካስገባ በኋላ ኃይሉ በፍጥነት ወደ ትልቅ የጦር ተቋምነት ተለወጠ። ይህ ክስተት በኢትዮጵያ ዘመናዊ ታሪክ ውስጥ በጣም አስገራሚው ማምለጥ ሊባል የሚችልና እስከዛሬ ድረስ የፖለቲካ ውይይት የሆነ ጉዳይ ሆኖ ቀጥሏል። ከዚያም በኋላ ቲዲኤፍ በሰሜን ኢትዮጵያ በተካሄደው ጦርነት ውስጥ ትልቅ ሚና ተጫውቷል። ዛሬም በቲዲኤፍ ስም የታጠቀው ኃይል ከ270 ሺህ በላይ ሊሆን ይችላል የተባለ ሰራዊት አሰልፏል። በዚህ ኃይል ውስጥ ስም ያላቸው የጦር አዛዦች ብዙ ቢሆኑም በተደጋጋሚ የሚጠቀሰው አንድ ስም ግን የጀነራል ምግባይ ኃይለ ነው። ጀነራል ምግባይ ኃይለ ነባር የህወሓት ታጋይ ሲሆኑ በደርግ ዘመን ከ12ቱ የህወሓት ክፍለ ጦሮች አንዱን እየመሩ በጦርነት ውስጥ ተሳትፈዋል። ከደርግ መውደቅ በኋላም በኢትዮጵያ መከላከያ ውስጥ በተለያዩ ኃላፊነት ቦታዎች አገልግለዋል። ከነዚህ መካከል የ21ኛ ክፍለ ጦር አዛዥ መሆናቸው ይጠቀሳል። በመከላከያ ውስጥ ከ20 ዓመታት በላይ ያገለገሉ ሲሆን በ1990ዎቹ የኢትዮጵያና ኤርትራ ጦርነትም ውስጥ ተሳትፎ አላቸው። በትምህርት ዘርፍም ከፍተኛ ዝግጅት አለኝ የሚሉ ሲሆን የመጀመሪያና ሁለተኛ ዲግሪ እንዳላቸው ይገልጻሉ። አበበ ተክለ ሃይማኖት ጆቤ ግን ከ4ኛ ክፍል ያለፉ አይደሉም ሲሉ ለደረጃ ኃይሌ ነግረውታል። ጀነራል ምግባይ ኃይለ በአዲስ አበባ ጃንሜዳ አካባቢ ያለውን የመከላከያ ስታፍ ኮሌጅ መርተው እንደነበረም ይነገራል። እንዲሁም የሆለታ ማሰልጠኛንም እንዳስተዳደሩ ሰምተናል። ከመከላከያ አገልግሎት በኋላ ወደ ንግድ በመግባት ከ7 እስከ 8 ዓመት ቢዝነስ እንደሰሩና በአዲስ አበባ ፎቆች እንዳላቸው በአደባባይ የሚገለጸው ነገር ነው። እሳቸው በሰሞኑ ደግሞ በመላው ዓለም በተለይ ደግሞ በዱባይ የንግድ ማጧጧፉን ስራ እንደበረቱበትና ዱባይ ሳይቀር ቤት እንዳላቸው ተናግረዋል። ንግዱን የጀመሩት ከመለስ ዜናዊ ሞት በኋላ መሆኑም ይነገራል። ዛሬ ቱጃሩ ጀነራል ከነባሩ የደህንነት ሰው ጌታቸው አሰፋ ጋር በመሆን የሰሜናውያን ጥምረት ተብሎ የሚጠራ የኃይል አሰላለፍ እየፈጠሩ ነው የሚል ወሬ በፖለቲካው ምህዳር ውስጥ እየተወራ ይገኛል። በዚህ ጉዳይ የጌታቸው አሰፋ ሚና በተለይ ቁልፍ እንደሆነ ይጠቀሳል። ጌታቸው አሰፋ ከቀድሞ የኢትዮጵያ የደህንነት መዋቅር ጋር በተያያዘ ከፍተኛ ሚና ያላቸው ሰው እንደነበሩ ይታወቃል። እናም በፖለቲካዊ ውይይቶች ውስጥ ስማቸው በተደጋጋሚ ይነገራል። ከዚህ ጋር ተያይዞ ለጠቅላይ ሚኒስትር አብይ አህመድ ቅርበት ካላቸው ጀነራሎች መካከል የሚጠቀሱት ጀነራል ዮሐንስ ገብረ መስቀል በአንድ ጽሑፋቸው በአንድ ወቅት የህወሓት አመራሮች ጌታቸው አሰፋን አሳልፎ መስጠት ማለት ራሳቸውን አሳልፎ መስጠት እንደሚሆን ተመልክተው ጭራሽ አይታሰብም ብለው እንደወሰኑ ይናገራሉ። እንዲሁም ከአንተ በፊት እኛ እንሰየፋለን ብለው ቃል እንደገቡላቸው ይጠቅሳሉ። ነገር ግን ጌታቸው አሰፋ በእነሱ ላይ ሙሉ እምነት እንዳልነበራቸው ተናግረው እርሳቸውን ቢያሳስሯቸው እንኳን በኋላ እነሱን አንድ ባንድ እንደሚያስይዟቸው እየተናገሩ
እንዳስፈራሯቸው ተጠቅሷል። እናም ድብቁ ሰላይ ዛሬም ከሰሜን ኃይሎች መቧደን ጀርባ እንዳሉ ይገመታል። እነዚህ ሁሉ አቆች በአንድ ላይ ሲሰባሰቡ በሰሜን ኢትዮጵያ ያለው የጦርና የፖለቲካ ኃይል አሰላለፍ ለጠቅላይ ሚኒስትር አብይ አህመድ ስልጣን የሚያሰጋ እሾህ ይመስላል። በተለይም የመቀሌው ቡድን ወይም ከቲዲኤፍ ጋር የተያያዘው የጦርና የፖለቲካ አሰላለፍ በፖለቲካ ተናጋሪዎች መካከል እንደ ሶስተኛው ስጋት ተብሎ እየተጠቀሰ ነው። አሁን ደግሞ የጸረ ድሮን ቴክኖሎጂ ታጥቅ ያለው እያለ ይገኛል። በቃለ ምልልስ ውስጥ ብርጋዲየር ጀነራል ምግባይ ኃይለ በግልጽ የተናገሩት ሌላኛው ጉዳይ ቲዲኤፍ የራሱን ሰራዊት የጸረ ድሮን ቴክኖሎጂ እንደታጠቀ የሚገልጸው ነው። እንደ ጀነራሉ ንግግር ለድሮን፣ ጸረ ድሮን፣ ለታንክ ጸረ ታንክ የሚባሉ መሳሪያዎች በእጃቸው ገብተዋል። ጀነራል ምግባይ አክለው ሰራዊቱ በቴክኖሎጂ የተሻሻለና ለማንኛውም ጥቃት የተዘጋጀ መሆኑን አስረድተዋል። የንግግር በተለይ ከሰሜን ኢትዮጵያው ጦርነት በኋላ በዚያው ቀጠና ይቀጥላል የተባለውን ጦርነት መቃረብ ያሳያል እየተባለ ነው። ጀነራል ምግባይ በዚያ ቃለ ምልልስ ላይ ሰራዊቱ የህዝብ እንጂ የግለሰብ ፍላጎት ማስፈጸሚያ አይደለም ሲሉም ተደምጠዋል። የንግግር ሰራዊቱ የፖለቲካ መሳሪያ እንዳይሆን የሚያስጠነቅቅ መልእክት እንደሆነ አንዳንድ ተንታኞች ይገልጻሉ። እዚህ ላይ በቲዲኤፍ ውስጥ ሁነኛ ቦታ ኑሯቸው ብዙም ታሪካቸው የማይታወቅ የነ ጀነራል ምግባይ ወደረኞች እነማን እንደሆኑ ብንነግራችሁ ይጠቅማችኋል። በቲዲኤፍ አዛዦች ዝርዝር ውስጥ ያገኘነው አንዱ ተጋሩ ጀነራል አብርሃ ተስፋዬ ነው። በቅጥያ ስሙ ድንኩል ይሉታል። በማዕረጉ ሌፍተናንት ጀነራል ነው። ጀነራል ድንኩል በሰሜኑ ጦርነት ጊዜ በቆላ ተንቤን በርካታ ሰራዊት እንደተሰዋበት ይነገራል። ጥቅምት 2015 ዓ.ም ላይ ደግሞ በራያ ግንባር ተከስቶ ነበር። የኢትዮጵያ ፕሬስ ድርጅት እንደጻፈው ከሆነ ደግሞ ድንኩልን ያጅብ የነበረው ጎይቶም ወልደ አረጋይ እጁን ለመከላከያ ሰራዊት ሰጥቶ ብዙ ምስጢር አውጥቷል። ጀነራል ድንኩል በተንቤን ግንባር ሳለ ኮሎኔል ባህታ ለፎም የተባለ ምክትሉ በመከላከያ ሰራዊቱ ተገድሎበታል። በአሁኑ የቲዲኤፍ ጦር ውስጥ አርሚ 42 የሚባለውን ኃይል ይመራል። ጀነራል አብርሃ ድንኩል የሚመራው አርሚ 42 እንጥጮ አካባቢ በሚገኘው ድብድቦ ውስጥ የሰፈረ ነው። ይህ አርሚ 42 የተባለ የቲዲኤፍ ክንፍ በዚህ ዓመት መግቢያ አዲስ ኮማንዶ ኃይል አስመርቋል። በምርቃት ስነ ስርዓቱ ላይ የተገኘው የአርሚ 42 ዋና አዛዡ ጀነራል አብርሃ ተስፋዬ ትግራይ ራሷን ለመከላከል እየተዘጋጀች መሆኑን ጠቁሞ ነበር። ጀነራሉ በቅርቡ ባደረገው ንግግር ትግራይ በመንታ መንገድ ላይ እንደምትገኝ በመግለጽ ተዋጊው ኃይል ለሚመጣው ነገር እንዲዘጋጅ መመሪያ መስጠቱ የሚታወስ ነው። ጀነራል ድንኩል በ2017 ዓ.ም ከሻቢያ ጋር ውይይት ያደረገው የጀነራሎች ቡድን አባልም ነበር። የጀነራል ጌታቸው ረዳ ካህሳይን ሊሸኙት ይችላሉ ተብለው ከተፈሩ የቲዲኤፍ አዛዦች መካከል ተጠቅሷል። 2014 ክረምት ላይ የወጡ መረጃዎች ደግሞ በአብርሃ ድንኩል የሚመራው አርሚ 42 ሜካናይዝድ ኃይል በታችኛው ተከዜ በኩል አድርጎ በወልቃይት መጋጠሚያ አቅጣጫ ሊገባ ሞክሮ ነበር። ያየሰው ሽመልስ የሴራር ካብ የደም መንበር በተሰኘው መጽሐፍ ውስጥ ድንኩል የተባለው የትግራይ ጀነራል እፉኝ የማይሞሉ ልጆችን ይዞ የቀድሞ ጓዱ ይመራው የነበረውን የጀነራሉ መንግስት ሰራዊቱ እንደ ቄጠማ አይነሰንሰው ገባ ሲል የሚያወድሰው ጀነራል አብርሃ ተስፋዬ በትግራይ ጦርነት የነበረውን ሚና አወዛጋቢ ነው። አወዛጋቢነቱ ተቃዋሚዎቹ ብዙ ተጋሮችን አስፈጅቷል ከማለታቸው ይመነጫል። በዚያ ቀውጥ የጦርነት ጊዜ የኢትዮጵያ አየር ኃይል ገደልኳቸው ካላቸው የቲዲኤፍ አዛዦች መካከል የድንኩል ስም ተጠቅሶ ነበር። ነገሩ ግን ውሸት መሆኑን ድንኩል ዛሬም የኢትዮጵያ መንግስት ስጋት በመሆን አረጋግጧል። ሌላኛው የዚህ ዝግጅት ትኩረት ብርጋዲየር ጀነራል ኃይለ ስላሴ ግርማይ ወይም በቅጽል ስማቸው ወዲም በይተ ይባላሉ። በቅርቡ ባነሱት አሁን ትግራይን ለማስፈራራት እየተጠቀሙበት ያለውን ዘመናዊ ቴክኖሎጂና ብረታ ብረት ሊጠቀም የሚችል ወኔ ዛሬም አለ፣ ትናንት የነበረው ወኔ ዛሬም አለ ወይ የተሰኘ ጥያቄ ይታወሳሉ። በትግራይ ምድር እንቁ የሚያፈልቁ የወርቅ ጉድጓዶች ካሏቸው ጀነራሎች አንዱ ወዲም በይተ ናቸው። ብርጋዲየር ጀነራል ኃይለ ስላሴ የወርቅ መቆፈሪያ ማሽን ከውጭ ሀገር በማስገባት በፌደራል መንግስት ያዝባቸው ለማስለቀቅ ሙከራ ሲያደርጉ መቆየታቸው ይነገርባቸዋል። ብርጋዲየር ጀነራል ኃይለ ስላሴ ግርማይ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ ጌታቸው ረዳ ካህሳይ ያጋልጧቸዋል። በወቅቱ በመንግስት ባንኮች የነበረው 4 ቢሊዮን የኢትዮጵያ ብር እንደነበረ የገለጹ ጌታቸው ረዳ ከዚህ ገንዘብ ውስጥ ብርጋዲየር ጀነራል ኃይለ ስላሴ 1 ቢሊዮን ብር ገደማ ነው የወሰደው ሲሉ ከሰዋል። በወቅቱ የግንባር አዛዥ ከነበሩት ብርጋዲየር ጀነራል ኃይለ ስላሴ ስር የነበሩ ሌሎች ሰዎችም የተወሰነ ድርሻ መውሰዳቸውን ጌታቸው ረዳ ካህሳይ አክለዋል። ለዚህም ይመስላል ፎርብስ የተባለ ዓለም አቀፍ መጽሔት በህዝብ ደም የከበሩ የጦርነት መሪዎች በሚል እትሙ ላይ ጀነራል ኃይለ ስላሴ ግርማይ ማለትም ወዲም በይተ በሰሜን ጦርነት ጊዜ ቢሊዮነር የሆነ ሰው እንደሆኑ አረጋግጧል። ጀነራሉ ከ17ቱ ዓመት የዋት ትግል ከኢትዮ ኤርትራው ጦርነትና ከሰሜን ጦርነት ተርፈው እንዲህ የሀብት ጌታ መሆናቸው ብዙዎችን ያስገርማል። በ2017 ዓ.ም መጋቢት ወር የወጡ መረጃዎች ወዲም በይተ ከሻቢያ ጋር ሆነን በ10 ቀን ውስጥ አዲስ አበባ እንገባለን ስለማለታቸው አትተው ነበር። በዚያ ሰሞን
የቲዲኤፍ ታጣቂዎች ጠቅላይ አዛዥ ወዲም በይተ ይሆናል እስከመባል ደርሶ ነበር። የደህንነቱ ሰው ጌታቸው አሰፋም አጠገባቸው አሉ ይባላል። ለዚህም ይመስላል መስከረም 2016 ዓ.ም ላይ ትጥቃችንን የምንፈታው ሉዓላዊ ግዛቶቻችን ከተመለሱና ሻዕቢያ ከመሬታችን ከወጣ በኋላ ነው ሲሉ ተደምጠዋል። የዚህ ዝግጅት የመጨረሻ ትኩረት ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ይባላል። የተቀጠለለት ስም ጆን መዲድ ይሰኛል። እስከ 18 ጥቅምት ድረስ የኢትዮጵያን መንግስት በቀጥታ ጠላታችን ብሎ የሚጠራ ሰው ነው። በዚሁ የጥቅምት ወር የትግርኛ ንግግሩ ዋነኛው ጠላታችን ብልጽግና ነው። እዚህ ላይ ምንም ውዥንብር የለም። በዚህ ላይ የሚጠራጠር ካለ ማንም አይሰማውም። ጠላታችን የታወቀ ነው። ከዚህ በመነሳት የብልጽግና ዋነኛ ጠላት ደግሞ እኛ ነን። ፋኖ አይደለ፣ ባህር አይደለ፣ ጭልፋ አይደለ፣ ወላ ኦላ አይደለ። የብልጽግና ዋነኛ ጠላት እኛ ነን ሲል ተደምጧል። ከዚያ በፊት ደግሞ ሰራዊታችንን በማጠናከራችን አንሸማቀቅም፣ አናፍርምም። በሰራዊታችን ዙሪያ የሚደረግን አሉታዊ እንቅስቃሴ በመመከታችን አንሸማቀቅም፣ አናፍርም። ፖለቲከኞች ራሳቸውን ስራ ይስሩ ብሎ ነበር። በ2017 ዓ.ም ክረምት ደግሞ የጆን መዲድ ታጣቂዎች ዋጅራ ሰልፈኞች ላይ ተኩሰው ንጹሃንን ገድለው ቁጣ ተቀስቅሶ ነበር። በዚያው ሰሞን በስጋት በጭንቀትና በፍርሃት የተወጣጠረው ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ደቡብ ትግራይ ውስጥ በተካሄደ አንድ መድረክ ተበሳጭቶ እንደወጣ ሹፌሩን አካባቢውን በፍጥነት ለቆ እንዲያመልጥ በማዘዙ ሳቢያ አንድ ህፃን በመኪናው ተገጭቶ ለከፍተኛ አደጋ መዳረጉ ተሰምቶ ነበር። የጀነራል ጆን መዲድ ሹፌር በፕሪቶሪያው የሰላም ስምምነት መሰረት ከቲዲኤፍ ሰራዊት በዲዲአር የተሰናበተ ሰው ነበር። ግና ዳግም ተመልሶ የጆን መዲድ ሹፌር ሆነ። ከነገራችን ጋር ጆን መዲድ ወልቃይቴ ነኝ ሊልም ይቃጠዋል። በአንድ መድረክ ላይ አንድ ቀን እንዳጋጣሚ ሆኖ ዘር ስቆጥር ራስ ደጀና አስረኛ አያት የሆነው አገኘኋቸው በማለት ወልቃይት ውስጥ ደጀና የሚባለው ቦታ በስማቸው ተሰይሟል ያላቸውን ሰው አጣቅሷል። የሆነው ሆኖ ጆን መዲድ በአማራና በሸዋ ልሂቅ ላይ ጥላቻ ያለው ይመስላል። ጥር 2017 ዓ.ም ላይ ባደረገው ንግግር በሸዋም ይሁን በሰሜንና በደቡብ ያሉ ጠላቶቻችን ከዚህ በፊት እኛ ላይ ሲያደርጉት የነበረውን ሁሉ ዛሬም እያደረጉት ነው። ዛሬም ወደ ሸዋ የሚያማትሩትን የፖለቲካ አመራሮቻችንን የምናወግዝበት ቀን ነው። አዎ ሊወገዙ ይገባል ሲል መደመጡ የዚህ ጥላቻው አንድ ምሳሌ ሆኖ ይቀርባል። በ2018 ጥቅምት ወር መጨረሻ አፋር ክልልን ጥሶ ገባ የተባለው የቲዲኤፍ ጦር በዋናነት በጆን መዲድ የሚመራ ነበር ብለው የጻፉ አሉ። ጆን መዲድ ከዛ በፊት በመሆን ከተማ ባደረገው ንግግር የብልጽግና መንግስት ተዳክሟል፣ እኛ ከሻዕቢያ ከፋኖ ከሱዳንና ሌሎች ኃይሎች ጋር በመሆን በመናካሄድ ጥቃት የ4 ኪሎን መንግስት ገልብጠን እንሸኘዋለን ሲል ፎክሮ ነበር። የሚሆነውን አብረን እናያለን። ሰሞንኛውን የመቀሌ ውጥረት መነሻ አድርገን በጀነራል ምግባ ኃይሌና በሌሎች ጓዶቻቸው ህይወት ዙሪያ ያዘጋጀነው ዝግጅት ተጠናቋል። ሰናይ ጊዜ